በምክረ አበው ሚዲያ የቀደምት አባቶቻችን ታሪክ የሚቀርብበት ከቅዱሳን ሕይወት አንድ በጸሎት የሚመካ ጿሚ ባሕታዊና አንድ ታዛዥ ረድእ በአንድ ገዳም ይኖሩ ነበር። ሁለቱም በቅተዋል። የሁሉም መብቃት ማኅበረ መናንያውን ያውቁ ነበር። ነገር ግን ይህ ረድእ ይበልጥ ወይስ ባሕታዊ ሲሉ አበምኔቱ ሰምቶ አንተም ረድእ አንተም ባሕታዊ ለበዓል የምንጎዘጉዘው ቄጠማ አምጡ ብሎ አዟቸው ካሉበት ባህር ወሰዳቸው። ታዛዡ ረድእ አዞዎችን እየተረመደና እየቀጠቀጠ ከመሃል ገብቶ ይነቅል ጀመር። ያ ባሕታዊ ግን ከዱር ቆሞ ሲመለከት ምነው ወንድሜ ከመሃል ገብተህ አትነቅልምን ብሎ ረድኡ ጠየቀው። ባሕታዊውም አንተ ከደረስክበት ማዕረግ ገና አልደረስኩምና እባክህ ተወኝ አለው። ፍራ እንጂ የትምህርትን ነገር አታብዛ እንዳለ ሐዋርያው ቅዱስ ጳውሎስ ሮሜ 4 ከቁጥር 20። ብፁዕ አቡነ ሽኖዳ ሳልሳይ ያስተማሩት ትምህርት ከኔ በፊት ሌሎች ነበሩ፣ ከኔም በኋላ ሌሎች ይመጣሉ። ጠቃሚው ነገር ወደምንሄድበት ስፍራ በፍጥነት መድረሳችን ሳይሆን በሰላም መድረሳችን ነው። የወርቅ እንኮይ በብር ፀሐይ ላይ የጊዜው ቃል እንዲሁ ነው። ከጆሮዎቼ ይበልጥ የማምኑ ዓይኖችን ነው። ከምድሪቱ ላይ ፊቷን የሸሸገችው ፀሐይ ሳትሆን ጀርባዋን ለፀሐይቱ የሰጠችው ምድሪቱ ናት። አገልጋዮች ለሚሆን የሚመቹት አገልጋይ መሆን አይፈልጉም። አገልጋይ ለመሆን የሚፈለጉት ደግሞ አገልጋይ ለመሆን አይመቹም። ብፁዕ አቡነ ሽኖዳ ሳልሳዊ። መዝሙረ ዳዊት ምዕራፍ 8 ከቁጥር 4 እስከ 8። ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው። በእጆችም ሥራ ሁሉ ላይ ሾምከው፣ ሁሉን ከእግሮቹ በታች አስገዛህለት። በጎችንም ላሞችንም ሁሉ ደግሞ የምድረ በዳውን እንስሶች፣ የሰማይንም ወፎች፣ የባሕርን ዓሣዎች፣ በባሕር መንገድ የሚሄደውንም ሁሉ። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። ቅዱስ ዳዊት። የአብን ከልጁ ጋር አኗኗሩን የወልድንም ከአባቱ ጋር አኗኗሩን እናገራለን። ከፍጥረት ሁሉ በፊት ከሰማያት መፈጠር በፊት ምድር ሳትፈጠር ተራሮችና ኮረብቶች ሳይቆሙ የአየር ርዝመት ሳይታይ የነፋስ ኃይል ሳይነፍስ ብልጭልጭታም ሳይመላለስ የመብረቅም ፍጥነት ሳይታይ ነጎድጓድም ሳይሰማ ደመናትም ሳይዘረጉ ቅዳሴ ሰለስቱ ምዕት። ከዋክብት የሚያመሰግኑት በስማቸው የሚጠራቸው የጸጋው ብዛት የማይታወቅ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ ለሐዋርያት እንዲሁ ለቀደሙ አባቶቻችን ምስጢሩን እንደገለጽክላቸው ለእኛም ግለጽልን። አሜን። አቡነ ጎርጎርዮስ ካሊ ያስተማሩት ትምህርት ስራህን ስራ። ጌታ ለእያንዳንዱ ሰው ስራ ሰጥቶታል። ያም መስራት የእሱ ፈንታ ነው። ቢቻለው እሱም ማገድ የዲያብሎስ ስራ ነው። በእርግጥ ስራውን እግዚአብሔር እንደሰጠ ያህል ሰይጣን ሊያግድህ ይሞክራል። ሌላ ነገር በበለጠ ደስ የሚያሰኝ ያቀርብልህ ይጥራል። በዓለማዊ ተስፋዎች ያባብልሃል። የሐሜት ጎርፍ ያስወርድብሃል። ደራሲያን እንዲጠይቁ እጅግ ስመጥሩ ሰዎችም በክፉ እንዲናገሩ ይጠቀምባቸዋል። ጲላጦስ፣ ሄሮድስ፣ አናንያ፣ ቀያፋ ሁሉም በአንተ ላይ ያድማሉ። አንተ ግን በጸና ውሳኔ በማያወላውል ቅናት በመጨረሻ ላይ አድርገው የሰጠኝን ሥራ ፈጽሙ ሃይማኖቴንም ጠበቅኩ ለማለት እስክችል ድረስ የሕይወትህን ዓላማና የተፈጠርክበትን ግብ ተከተል። አባ ጎርጎርዮስ ካሊ የሸዋ ሊቀ ጳጳስ
ወዳጄ ሆይ መንፈሳዊ ተጋድሎን አትፍራ፣ ከእርሱ አትሸሽ። ተጋድሎ ከሌለ ምግባር ትሩፋትም የለምና እምነትና ፍቅርም ካልተፈተኑ በውን ካንተ ጋር ስለመኖራቸው እርግጠኛ መሆን አይቻልምና እነዚህ በእርግጥ አንተ ገንዘብ አድርጋቸው እንደሆነ የሚታወቀው መከራ ሲገጥም ነውና ስለዚህ ተጋድሎን አትፍራ፣ ከእርሱም አትሸሽ። ቅዱስ ዮሐንስ አፈወርቅ። ጸሎት። አቤቱ የጽድቃችን አምላክ እግዚአብሔር ሆይ ምሕረት በስቶልን የዛሬዋን ቀን እንድንኖር እንድናይ ስለፈቀድክልን በልጅህ በኢየሱስ ክርስቶስ ስም እናመሰግናለን። ዛሬን ከትላንቱ በተሻለ በቃልህ እንድናድግ በቃልህ እንድንኖር ቅዱስ ቃልህን ደጋግመን እንድናስበው ምስጉን ሰው ሕጉን በቀንና በሌሊት ያስባል ብሎ እንደተጻፈ ነገር ግን በእግዚአብሔር ሕግ ደስ ይለዋል ሕጉንም በቀንና በሌሊት ያስባል እንዳለ ነቢዩ ቅዱስ ዳዊት ቀናችን አንተን የሚያስደስትና አንተን በማሰብ እንዲያልቅ ጌታ ሆይ ጸጋህን ያግዘን። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ ደህና ማስተዋል አላቸው፣ ምስጋናውም ለዘላለም ይኖራል። መዝሙረ ዳዊት ምዕራፍ 111 ከቁጥር 10። በሰው ላይ የምንመለከተው የእግዚአብሔር መልክ ነው። የኛ ሰዓሊ ሲስለን እርሱን እንደምንመስል አድርጎ ነው። የእርሱን ውበት በእኛ ውስጥ ይሰራዋል። በቀለም ፈንታ በተለያየ መንፈሳዊ በጎነት ያሳምረናል። የእግዚአብሔር ምስልና መልክም ከምንም ነገር ጋር ስለማይነጻጸር ሰውም ይህ እውነተኛ መልኩ በመሆኑ ከሌሎች ምድራዊ ነገሮች ጋር አይቀላቀልም። ተፈጥሯችንን ያስበዋል። እግዚአብሔር ከተጠቀመበት ብሩሽ አንዱ ፍቅር ነው። ቅዱስ ጎርጎርዮስ ዘኒዮስ